ታምቹ ወዴት ነው የምትሄደው? ወዴትም እንዴ ምን እየሆንክ ነው? አናግረኝ እንጂ። ምንም። ቆይ ምን አስበህ ነው? ለምንድን ነው እንደዚህ የምትሆነው? ምን አስቤ ይመስልሻል? ሀና ግን አይደብርሽ? ጆሮ አይደረብሽበት? ቆይ ጆሮ እኮ ሚስኪን ነው። ላንቺ ብሎ ምን ያልሆነው ነገር አለ? ምንድነው የምታወራው? ምን ሳደርግ አየኸኝ? ባክሽ ስቀልድ ነው። ምን ስቀልድ ነው? አዎ ባክሽ። እና አሁን አንቺ ልብ ኑሮሽ ጆሮ ላይ ልደርብበት ነው? አሮፍ ስታስጠላ። አሁን እንደዛ አስታወራ የነበረው ዝም ብለህ ነው ማለት ነው? ፋያው ደብሯታል ምናምን ስላሉኝ ዘና ላድርግሽ ብዬ ነው። እና እያስጨነከኝ ነው ፈታ የምታደርገኝ? እኔ ደግሞ ሌላ ነገር አስበዋል ብዬ እንዴት እንደደነገጥኩ። ምን እሺ፣ ሌላ ነገር ስላሰብኩ ደበረሽ? ባካ አትቀልድ። ቆይ ልጁ ግን ማን ነው? የምሰራበት ቦታ ማቀው ልጅ ነው። አለቃዬ ደግሞ ትንሽ ኃይለኛ ስለሆነች እሱ አስፈቀደልኝና አብረን ወጣ። እሺ አንቺ ግን ምን ሆነሽ ነው የደበረሽ? ምን ማለት ነው? ምንም ማለት ፋያው እንደዛ የተጨነቁት ምንም ሳትሆኚ ነው? አላቅም፣ ግን ደግሞ በጣም ከፍቶኛል። ቆይ አንቺ የተፈጠረ ነገር አለ እንዴ? አዎ አለ፣ ግን ደግሞ ላንተም አልነግርህም። ለምን? ለማንም ምንም ነገር መናገር አልፈልግም። አለመናገር መብትሽ ነው፣ ግን ደግሞ እንደ ሰው እኛም እንጨነቃለን። እሱ ሳይገባኝ ቀርቶ ይመስላል? ሀና፣ እኔ እንደዚህ አይነት ነገር ላይ ብዙ እንዳልሆንኩ ታውቂያለሽ። ጆሮ ግን በዚህ ሁኔታ ቢያይሽ ደስ አይለው። እኔም እኮ እንደዛ ብዬ ነው ላገኘው ያልፈለግኩት። አሁን ወደ ቤት እንቁሰው። አይ እኔ ወደ ስራ መመለስ አለብኝ። ቢስ በቃ ራስሽን አረጋጊ። አንቺ ከተረጋጋሽ ምንም ነገር ማድረግ እንደምትችል እርግጠኛ ነኝ። ስለተረዳኸኝ በጣም ነው የማመሰግነው። ደግሞ ከልጁ ጋር ይተኸኝም ስላልደበረ አመሰግናለሁ። ሀኒቹ በደንብ ነው የማውቅሽ። ብዙ ምርጫዎች ቢኖርሽም አንቺ ግን ጆሮ ነው የመረጥሽው። አመሰግናለሁ ተምቹ። ሳሚ ግን ለምን ደሞ አትሄደው እንዴ? ወሬ ልጅ ቀሽታ ወደ ምትሄድበት ነው። ቀኑን ሙሉ እኮ እዚሁ ዋልክ። እኔ እኮ አልጠግብሽ አልኩኝ። የሌለ ደግሞ ሱስ ነው የምሽብኝ። በእናትህ አትቀልድ። እኔ እኮ ተሳቀቅኩ። ሌላ ሰው በጠራኝ ቁጥር አንተ የጠራኝ እየመሰለኝ ነው። ተሳቅቄ ሞትኩ። ይኸውልሽ ቀሽታ፣ ከዚህ እኮ ወጣው ነመርኩዝን ነው የማገኛቸው። ከዛም ደግሞ ሰርቃለሁ። በዛው ላይ ደግሞ መቃሙ፣ ማጨሱ፣ መጠጣቱም ይቀጥላል። ስለዚህ እዚሁ አንቺው ጋር ደቀስ ብዬ አንቺ ባይሻል ብዬ እኮ። አንተ ግን በቃ ሰበብ አታጣም አይደል? እኔ አንቺን ማስደበር አልፈልግም። ለዛ ነው እዚህ ደቅ ብዬ ያሉት። እሺ ምን ላምጣልህ? ያው እዚህ ከገባው እኮ ሶስት ለስላሳ ጨረስኩኝ። ቢራ ቢሆን ደግሞ ደስ ይለኛል። ግን እርሶ ደግሞ እንደዚህ አይነት ነገር ብዙም አይመቹት። እንደሱ ከሆነ አርፈህ ተቀመጥ። በጣም ነው። አመሰግናለሁ። ምን አባት ፈልጎ ነው ጃን ያዛት? እኔ ልጅ አግብተሻል? ካላገባኝ ታገባኝ? ጭራሽ ሳቀችለት እኮ። ቆይ እንጂ ምን ሳሚ አላውቅኝም ማለት ምን እያደረክ ነው እንዴ? ሳሚ ምን እያደረክ ነው? እሱ አንቺን አይመለከትሽም። ምን እያደረክ ነው? ምንስ ባረግ አንተ ምን አገባህ? እሺ አልቀቃት። አለቃትስ? ወይኔ ጉዴ! ሳሚ! አረ ሳሚ! ወይኔ ጉዴ! እንዴ ምን እያደረክ ነው? ያማል እንዴ? ቆይ ሰው መግደል አላማ ንገረኝ። ባንቺ ከመጣሁኝ ማንንም አልነቅ። እሺ አስወጪልኝ። ካይተባክስ በጣም ይቅርታ ቆየሁብሽ አይደል? ቀላል ቆየሽ? በሰላም ነው? አዎ ሻወር ውስጥ ምናምን ልምጣኩ ብዬ ነው። እንዴት ነሽ ግን? አለሁልሽ። እንዴት ነበር ሚሽኖች? አረ በእናትሽ ይሄ ምን እንደ ሚሽን የሚቆጠር ነገር ነው? እንዴት? አረ ልጁ እኮ የሆነ ጅልጥ ነገር ነው ብታዩ። ምንም ነገር አይባንንም። የምር? እና ገንዘብ ውስይታል አምጫ? ዋው! ይሄ ሁሉ ገንዘብ ነው የሰጠሽ? እውነትም ጅልጥ ነው። እንደውም አንድ ገገማ ገግሞበት ነው እንጂ ብቻውን ቢሆን ኖሮ ያለውን ሁሉ ነበር የሚሰጠኝ። ብታይ ምን አይነት ገገማ ነው በእናትሽ? ይሆናል ለበናይ ሱቅ ውስጥ የሚሰራ ልጅ አይሆንም ብሎ ነው ይሄን ብቻ እንዲሰጠኝ ያደረገው። እሺ አሁን ምንድን ነው የምናደርገው? ያው እንደለመደብን ውስጥ ደለቦስ መስጠት ነው። ይሄን ሁሉ ገንዘብ ልንሰጠው ነው? እና ምን ምርጫ አለን? ግዴታችን አይደል እንዴ? ትቀልጃለሽ አንቺ። እንደ ገብ ስታሻድሪማ ይሄን ሁሉ ገንዘብማ አንስቼማ አልሰጠውም። ታዲያ ምን አማራጭ አለን እንዴ? ቢያንስ የተወሰነውን አስቀርተን እንሰጠዋለን እንዴ? ቢነቀብንስ? እንዴት ነው የሚነቃው? ወይስ ስንት ነው የሰጣቸው ብሎ ደውሎ ይጠይቃል የሚለው ፈርተሽ ነው? እኔ አላውቅም።
ይሄ ነገር ግን ቢቀርብን ደስ ይለኛል። ባንክሽ ችግር የለውም። ይኸውልሽ በእኔ ይሁንልሽ። የተወሰነውን እናስቀርና የተወሰነውን ደግሞ አስቀምጠን እንሰጠዋለን። ግን እኮ ባለፈው ለኔ የሰጠኝ ሙሉን ብር ነበር የሰጠሁት። እሱ አልፏል። እኛ ግን አስቀርተን እንሰጠዋለን። ኧረ እባክሽ የሆነ ጅልጥ ነገር እኮ ነው። ተኝቶ ሲያንኮራፋ እኮ ነው ያደረው። አሁን ለማንኛውም የሚበላ ነገር እንዘዝ። ኧረ በእናትሽ ተነሽ እንውጣ። ተነሽ በእናትሽ። ምንድን ነው አንቺ እንደ መንቦቅ ውጪ? ተነሽ ነኝ። ምንድነው እንደዚህ ጮክ ብለህ የምትይኝ? በዚህ ሰዓት ነው እንዴ ስራ መገቢ? መቼ ስራ ገቡ? እና ምን ልታደርጊ ነው የመጣሽው? የሰራሁበትን መላ ልወስድ ነው የመጣሁት። ኧረ እባክሽ እየሰራሽበትን ገንዘብ ልትወስጂ ነው የመጣሽው? በላውን ስትገረሩ ያልኩበትን መላ ወረድ። ሱሴ እኔ አሁን በጣም ደክሞኛል። ልወጣ ስለሆነ ቀሉን ትተሽ እንውጣ እኮ። መላውን ስጠኝና እናወራለን። ሱሴ ደክሞኛል አልኩሽ እኮ። ለምን ትቀልጃለሽ? አሁን እንውጣ። ቆይ ለምንድን ነው እንደዚህ ስስታም ነው? ሱሴ ይሄ ስስታምነት አይደለም፣ የሰው ገንዘብ ነው። እዚህ ያመጡሽ ደግሞ ሰርተሽ እንድትለወጭ እንጂ ገንዘባቸው እንድትጨርሽ አይደለም። ስለነሱ ገንዘብ አንተ ምን አገባ? አምነውኝ እኮ እዚህ ሱቅ አምጥተው ቀጥረውኛል። እንዴት ነው ማያገባኝ? ኤላ አትፈታተኝ። ጆሮ የፈለገችውን ነገር አርግላት እንዳደረስተው ነው። ትሰሚኛለሽ ሱሴ? ጆሮ እንዳይከፋሽ ብሎ ያን ያለሽ እንደሆነ እኔ ግን አልልሽም፣ ምክንያቱም ጆሮ አይደለሁ። አሁን ብቻዬን ስፈጋ ስለዋልኩ ቀጥ ብለሽ ውጪ። ነይ ውጪ። ትጸጸታለህ ነገር። ኤላ ልቀቀኝ! ነይ ውጪ። ኤላ ልቀቀኝ ብያለሁ። ጆሮ አሁንስ በጣም አበዝቷለች። ልቀቃት እስኪ። ቆይ ልቀቃት። ቆይ ምን አድርገሽ ነው እንዴ? ቀኑን ሙሉ ስትገረሩ የሰራሁበትን መላ አልሰጥም አላለኝ መሰለህ? ኧረ እባክሽ ቀኑ ሙሉ ስትሰሪ ነው አይደል ያልሽው? እና መጋዘን ውስጥ የተቀመጠውን ዕቃ ማነው ሲጠገረሪ ነበር? ምን ጭራሽ! ኧረ ተይ ሱሴ ተይ። ይሄን ያህል ግን ግፋፈሪ ኤላ ከዚህ በፊት እኮ ነግሬህ ነበር አይደለ? እንኳን ሰርታ ሳሰራ ራሱ በነፃ ስታት ብያለሁ አይደል? ኧረ ጆሮ ምን እየሆንክ ነው? ቆይ ገንዘባችሁን ዘርታችሁ መጨረስ ነው የምትፈልጉት? ቆይ አንተ ምንድነው ይሄን ያህል የገንዘብ ሚኒስቴር ነኝ? አይደብርም እንዴ? አንቺ ደግሞ ዝም በይ። ኤልያስ እውነቱን ነው። እኛ አደራ ስላልነው ነው እንደዚህ ያለሽ ያለው። ቁልፉን ትሰጠኛለህ ኤልያስ? ቀኑ ሙሉ ስትጠገረሩልኝ እቺን ብቻ ነው እንደምሰጡኝ? እሺ ጨማርልሽ። አንቺ እኮ ያራዳ ልጅ ነሽ። ይሄ ነው እንጂ ገገማ። አሁን ወዴት ነው የምትሄጂው? ባንክ ላስቀምጠው። ምን ይላል? ለቀመቅም ነው። እና እኔን ሳትጋብዥኝ ሚስት ትገለኛለች እንጂ አንዱ ለጃቦ ለቀብናል። ኤላ በጣም ይቅርታ። ለምኑ? ገንዘቡ እኮ እናንተ ነው። ለማንኛውም እኔ ልሂድ። ወዴት ነው የምትሄደው? እራት እንብላ እንጂ። አይ ትንሽ ደክሞኛል፣ ማረፍ ፈልጋለሁ። ሰላም አምሽ። ኤላ ደብሮክ ነው አይደል? አረ ለምን ይደብረኛል? ስራ በዝቶብኝ ስለነበር ትንሽ ደክሞኝ ነው። ማረፍ ፈልጋለሁ። እና ለራት የሚሆን ጊዜ ታጣለህ? ይቅርታ በጣም ጆሮ። ባይሆን ነገ ቁርስ ትጋብዘኛለህ። ፒስ በቃ እሺ ኤልያስ። ሰላምዬ አሁንም እያለቀሽ ነው እንዴ? አይ አላለቀስኩ። ምን አለች? ይሄን ወረቀት ሰርታ ሰጠች። እንዴ ኪዱ፣ ቆይ ምንድን ነው? ሰላምዬ 4 ወንበርና ብዙ ጠረጴዛ ተሰብሯል። በዛ ላይ እንዳየሹ ብዙ ጠርሙስ ነው የተሰበረው።
ወይኔ ጉድ ይፈላ። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ሁላ ገንዘብ እኔ ከየት ነው የማመጣው? ቆይ ልጁ ለምን አይከፍልም? ከየት አባቱ አምጥቶ ነው የሚከፍለው? ኪዱ ለራሱ ችጋራ ማለት እንዴ? ምን ነው አንሺው እንጂ። ያን ሁሉ ችግር ከፈጠረ በኋላ እንዴት ነው ለሱ ስልክ ማነሳው? ይኸውልሽ ሰላምዬ፣ አንሺውና የሆነውን ነገር ሁሉ ንገሪው። ምናልባት የሆነ ነገር ሊያግዝሽ ይችላል። ማን? ሳሚ? አንቺ ሳሚን ምንም አታውቂም። አሁን ደግሞ ይህንን ነገር ሰምቶ ሌላ ችግር ይፍጠርብኝ። እኔ ምናልባት ካገዘሽ ብዬ እኮ ነው። አሁን ቆይ ኪዱ፣ ይህን ሁላ ብር ከየት አምጥቼ ነው የምከፍለው? እኔ ምን አውቃለሁ ሰላምዬ። እኔ ጋር የሆነ ገንዘብ አጠራቅሜያለሁ። እሱን እንስጣትና እንድትታገሰን እንጠይቃት። አንቺ ደግሞ እድሜ ልክሽን ስታጠራቅም የነበረውን ገንዘብ ለእኔ ብለሽ ልከፊ ነው? ሰላምዬ እባክሽ፣ ይሄ ስራ ለአንቺ ምን ያህል እንደሚያስፈልግሽ አውቃለሁ። አይሆንም። እኔ ራሴ በምወጣበት መንገድ እወጣዋለሁ። ሰላምዬ፣ ሴትዮዋ ያለችውን ነገር አንቺ መቼ ሰማሽ? ምን አለች? የተሰበረውን እቃ ሁሉ ለፖሊስ አስመዝግቤያለሁ፣ በዚህ 2 ቀን ውስጥ ማከፈል ከሆነ አሳስራታለሁ እያለች ነው። ምን ክስ እንዴ? ጭራሽ እኔን ልታሳስረኝ ነው? ግድ የለሽም ሰላምዬ፣ የኔን ገንዘብ እንስጣትና የተወሰነ ነገር ይሸፍንልናል። ወይኔ ሰላም፣ ይሄ ሰይጣን የሆነ ልጅ ጭራሽ አደጋ ውስጥ ይክተተኝ። ሰላምዬ ተረጋጊ። ማዘንሽ እኮ ምንም ነገር አይጠቅምም። ሌላ ምንም ምርጫ የለኝም ማለት ነው? የተሰበረውን እቃ መተካት ከቻለች ስራውን መቀጠል ትችላለች ብላናለች። ካልሆነ ግን ሁሉን ነገር በህግ ጨርሰዋለሁ እያለች። ቆይ ስለዚህ ብሩን እስከምከፍል ድረስ መስራት አልችልም ማለት ነው? ያው እንደዛ ማለቷ መሆኑ ነው። ኪዱዬ እደውልልሻለሁ በቃ። እንዴ ሰላምዬ፣ ወደ ልትሄጂ ነው? ወደ ቤት ልሄድ ነው። ያለውን ነገር አሳውቅሻለሁ። ቻው። ልታሳድሩኝ ነው እንዴ? ቆየን አይደል ቦስ? ያው መቼም የሴቶችን ነገር ታውቀዋለህ። አሁን መቀለዱን ታቹ ገንዘቡ ነው። ቦስ ግን ከገንዘብኛ አንበልጥም። ከገንዘብኛ አንበልጥም ትለኛለች እንዴ? ባክሽ ገንዘቡን አንተ ከገንዘብ የሚበልጥ ምንም ነገር የለም። ይኸው ይሄን ብቻ ነው የሰጣችሁ? አዎ ይሄን ብቻ ነው። ይሄን ብቻ ነው? አዎ ይሄን ብቻ ነው። ተምቹን አውቀዋለሁ። ገንዘብ ላይ ስስታም አይደለም። ጭራሽ ለሴት ደግሞ ምን እያልክ ነው አለቃ? ተምቹን አውቀዋለሁ። ለገንዘብ አይሰስትም። ይሄን ብቻ ነው የሰጣችሁ? ግን እኮ ቦስ የሰጠኝ ይሄን ነው። ሊጨምርልኝ ሲል ሱቅ ያለው ልጅ አይሆንም አለው። ጥሩ በቃ አሁን ወደምትሄዱበት ሂዱ። ወዴት? ወደምትሄዱበት ሂዱ። እኔ ጋር ለማደር አይደለም አይደል የመጣችሁት? እንዴ ቦስ፣ ሌሊቱ ሙሉ ስታሽኮ ነው ያደርኩት። ኧረ የተወሰነ ስጠኝ። እሰጥሻለሁ። ለአንቺ ብቻ ሳይሆን ለጀለስሽም ጭምር ነው የምሰጣት እኮ። ስጠንና እንሂዳ ቦስ። መጀመሪያ ግን ተምቹን አግኝቼ ጠይቀዋለሁ። ምንድን ነው የምትጠይቀው? ስንት ብር እንደሰጣት ነው። ከዛ ሰጣችኋለሁ። እየቀለድክ መሆን አለበት። እውነቴን ነው። ተምቹ ምንም ነገር አይደብቀኝም። ቦስ የምትሉኝ እኮ ለቀልድ አይደለም። ይቅርታ በጣም ቦስ። አሁን ቀጥ ብላችሁ ከዚህ ውጡ። ይቅርታ ልን አይደል እንዴ? ውጡ። ከዚህ በኋላ ከኔ አንድ ነገር ደብቃለሁ ብትሉ ህይወታችሁን ነው የማጠፋው። ሰምታችኋል?
ጆሮና ተምቹ እያንዳንዱ ነገራችሁን እንደዚህ እያደረኩ ለቀዋል። ከኔ ጋር ጦርነት መፍጠር ሲኦል መግባት እንደሆነ አሳያችኋለሁ። መፈጠራችሁን እስከጠሉ ሰላም እስኪ ነኝ ሀና፣ ምን ሆነሻል? ከስራ ተባረርኩኝ። ምን? ከስራ ተባረርኩ? አዎ ከስራ ተባረርኩ። ወይኔ ጉዴ! ምን? ለምን? ከስራ መባረር ብቻ አይደለም፣ ይኸው ጉዴን ተመልከች። ምንድነው ሰላምዬ? ይሄን ሁላ ብር ካልከፈልኩኝ ከስራ መባረር ብቻ ሳይሆን እስር ቤትም ልገባ እችላለሁ። ቆይ ይሄን ያህል ምን ተፈጥሮ ነው? ያ የተረገመ ሳሚ ነዋ። እንደው በምን ቀን ነው ከዚህ ልጅ ጋር የተዋወቅኩት? በማርያም ምን ተፈጥሮ እንደሆነ እባክሽ ተረጋግተሽ ንገሪኝ ሰላምዬ። የምሰራበት ካፌ መጥቶ ከሰው ጋር አልተጣላ መሰለሽ? በዛ መሀል በጣም ብዙ ዕቃ ነው የተሰበረው። ታዲያ እሱ በሰበረው አንቺ ለምንድን ነው የምትከፊው እንዴ? ማናጀሯስ ምን ነካት? ማናጀሯማ ምን ታርክ? እኔ ነኝ እንጂ ጥፋተኛ። አንቺ ምን አደረግሽ? ሲያቀብጠኝ ከሱ ጋር አስተዋውቂያት ነው። ማንን? ያንን ሌባውን ልጅ እኮ ካለቃሽ ጋር እየመጣ ተዘፍዝፎ ሲውል እንዳይደብራት ብዬ ሁሉንም ነገር ነገርኳት፣ አስተዋወቅኳት። እንዴ አንቺ ልጅ ግን ከሱ ልጅ ጋር ያለሽ ግንኙነት ምንድን ነው? ሀና አሁን እኔ ሊያስጨንቀኝ የሚገባው እሱ ነው እንዴ? ግራ አጋባሽኛ። በጣም ተጨነቅሽለት እኮ። እሺ ቆይ ምን ማድረግ ነበረብኝ? ለራሱ ንገሪውና ራሱ ይክፈል። እንዴ እሱ በሰበረው ቃል ለምን አንቺ ራስሽን አደጋ ውስጥ ትከቻለሽ? ብነግረው እኮ መክፈሉን ይከፍላል። እና ታዲያ ለምን አንቺን ያስጨንቅሻል? ችግሩ ልጁ ድንጋይ ነው። ምን ጊዜም ቢሆን ጥፋት ብቻ ነው የሚታየው። አሁን ይሄን ነገር ብነግረው የሆነ ነገር ጥፋት አጥፍቶ ነው የሚከፍለው። እንዴ ሰላምዬ ግን ታውቆሻል፣ ለልጁ እኮ በጣም እየተጨነቅሽለት ነው። ሀና እኔ ለራሴ ጨንቆኛል። አንቺ ጭራስ ሌላ ጭንቀት አትፍጠሪብኝ። እንዴ ሰላምዬ ኡፍ ሀና ተይኝ በቃ። እንደውም በቃ እነማዬ እስከሚመጡ ነው ትንሽ ልረፍ። አረ በያ በቃ አታስደብረና። እንዴ ነቃ በል ሱዚ፣ በእናትሽ ዛሬው ሙሉ ልክ አይደለም እና በራሴ መላ እየጋበዝኩት ሊያስደብረኝ ነው። ሳምንት አገርሽ ስለደበረው እንጂ እንደዚህ አይነት ሰው አይደለም። አተሳሚ ምንድን ነው የሆንከው? ቺኳ እኮ እስካሁን እያጮኩላት እኮ ወፍ እዛ አስደብራት ታዲያ ልታነሳለን? ቆይ ይሄን ያህል ሙጭጭ ያልክባት ምን አይነት ቺክ ብትሆን ነው? በእናትህ ቺኳ እኮ ያበደች ነው፣ ግን ቁም ነገር አያውቅም። ምን አባን ያልከው? እኔ ነኝ የማላውቀው? እና ስራ ቦታ ሄደ ጀግና የሚያጫውት ጀዝባ ስለሆንክ አይደል? ምርኩዝ ዛሬ ትጣላኛለህ። የሌለን ማስደብረሽ? እውነቴን ነው። አንተ ይሄን ያህል ምን አቀበተ? አርፋ ትቀመጥ እና ጆሲ ይዛ ዝም ብለህ ማየት ነበረብህ ነው የምትለኝ? ቢዛት ምን ችግር አለ? ምርኩዝ ምን ችግር አለው ነው ያልከው? አዎ ምን ችግር አለ? እሷ ስልጣን አይደለች፣ ይለቃታል እኮ። ምርኩዝ ያው ብታረፍ ነው እሺ ይሻላል። ሰላም የኔ ብቻ ናት። ምንድነው እንደ አፍሪካ መሪ ሁሉ ነገር የኔ ብቻ ነው አልክ? ምን አባን ያልከው? እስኪ ድገም። ሞከራ እንዴ በኩርኩም ነበር የምቀብር። አቦ በቃ ፍታ እንዴ። ባክሽ ተይኝ አንቺ ደግሞ እንዴ አንተ እኔ ላይ ብቻ ልትላጥ እንደው አንቺ ራስሽ ረፊ። ይኸውልሽ አላርፍካሽ በጥፊ ቀይ ባህር ነው ማሻገርሽ። ምን እኔም በጥፊ ከዛ ገገሜ የላ ተፋልጬ አምጥቼ ስለጋበዝኩ ነው እንደዚህ የምትጠግበው? አረ በቃ ፍቱና አንተ ምን እሺ ነው ገደል መግባት ትችላላችሁ። እሺ ገገመው ፋራ። ወይኔ ሱሲ እንዴት አባቱን የጠገበው? በእናትህ ያትፈጅበት እዛ ፎንቃ እያጫወተ ይሄንም ወግቼ ነው ማስተነፍስበት። አንቺ ደግሞ ሁሌ ሞጋት አይሰለችሽ? ማን እንደሆንኩኝ ያሳያል። በጠጭ እንግዲህ እባክሽ ዛሬ ጥላት ገንዘብ ነው፣ ነገን ይረሳዋል። ሰማጁ ኢላ ግን ዛሬ በጣም ነው ያሳዘነኝ። እንዴት ብታይ ቀኑን ሙሉ በቃ ያን ዕቃ ከመኪና እያራገፈ መጋዘን ሲያስገባ ነበር። ምን ብቻው? አዎ ለምን ወዛደር ጠርታ አያስገቡትም ስለው እኔ ምን እሰራለሁ የምትከፍሉኝ እኮ እንድሰራ ነው አለ። ቆይ መክሊትስ? ኧረ በእናትህ እሷ ደግሞ ሱቅ ተቀምጣ ታውቃለች እንዴ? እንዴት? እሷ ሱቅ አልነበረችም፣ እኔን ሱቅ አስቀምጣኝ ወጣች። እሱ ደግሞ እቃዎቹን ከመጋዘን እያወጣ ሱቅ ያስገባል።
በመካከል ሰው ሲመጣም እያስተናገረ ይመለሳል። እንዴት አታግዘው? ሱቅ በመቀመጥ አገዝኩት አይደል እንዴ? ሱቅ መቀመጥ ስራው ነው እንዲያገዝኩት የምትለው? እና ስማ ምን ይመስላል በእናታችሁ? ምን? እሺ ቶኝ በእናትህ ኤላ በጣም እየተጎዳ ነው። ምን አደረገ? እሱ ተምሮ በእኛ ስር መስራቱ ሳይሆን በሆነ ባልሆነው ማዋረዳችን ነው። ቆይ ስለምን ማዋረድ ነው የምታወራው? ወይኔ ጆሮ፣ እኔማ እኮ የመጨረሻ ደነዝ ነኝ። ድንጋይ ታውቃለህ? ድንጋይ። እሱስ ትክክል ነህ። እኔንም አላምነኝ ብለህ ነው እንጂ ድንጋይ መሆን እኮ ነግሬ ነበር። እስኪ አትቀድድ ተምቹ፣ እኔ እኮ እውነቴን ነው የማወራክ። ቆይ ምን ሆና ነው ግን አንተ ልጅ? ኤላን በጣም አስቀይሜዋለሁ። ምን አድርገህ ነው? ቀን ሱቅ ሲሄድ ከመክሊት ጋር እየተጣሉ ደረስኩ። እነሱ ደግሞ ምን ሆነው ነው የሚጣሉት? የሰራውበትን ገንዘብ ስጠኝ አለችው። ከዛ እሱ ደግሞ ምንም ነገር አልሰራሽም አልሰጥሽም አላት። ከዛ አንተ ሄደህ ስጣት ብለህ ተቆጣው አይደል? እኔ ምን ላድርግ፣ መክሊት እንዳይከፋት ብዬ ነው። እና ሱሴ እንዳይከፋት ተብሎ ኤላ መዋረድ አለበት? እኔ እኮ ላዋርደው ፈልጌ አልነበረም። ምንም ቢሆን እኮ እሱ ለኛ አስቦ ነው ገንዘብ አልሰጥም የሚለው። ለነገሩ አንተ ድንጋይ ራስ ነው መች ይገባል? ተምቹን እያደረክ ነው አንተ እኮ ራስህ ባስክ። ወደ ዘይድ እባክህ ጀዝባ። ኤልያስ። አቤት። እኔ ምን እንደሚያስገርመኝ ግን ታውቃለህ? ምንድን ነው? በጣም በጨነቀኝ ሰዓት የሚያስፈልገኝን ነገር ታደርግልኛለህ። በዛ ላይ ደግሞ ስሜቴን አውቀህ በቃ ሁሉንም ነገር ታደርጋለህ። አረ ምን እያልሽ ነው አንዬ? ከእንቅልፌ አንቅተኸኛል። ሁሉም ነገር ባሰብኩበት መንገድ ባሄድም ቢያንስ ራሴን ዞር ብዬ እንድመለከት አድርገኸኛል። ደግሞ ምን አደረኩ? ስራ ስመርጥ በዚህ ሰዓት ስራ መምረጥ ሳይሆን ስራ መስራት እንዳለብኝ ነገርከኝ። ለዛ ነው ከእንቅልፌ ያነቃኸኝ አልኩ። እና ለዚህ እየወቀስሽኝ ነው? መቼም አንቺንም እናትሽንም ፈተና ውስጥ ከትቼ አታመሰግኝም። በፍጹም ኤልያስ፣ አንተ ትክክል ነህ። እኔ ነኝ የተሳሳተ መንገድ መርጬ እናቴን ወጥመድ ውስጥ እንድትገባ ያደረኳት። ታዲያ ይሄን ሁሉ ምን አመጣው? ሰላምዬ ከስራ ተባራ በጣም ተጨንቃ ነበር። ጭንቀቷ ደግሞ እኔንም አስጨንቆኝ ነበር። ከዛ አንተ ቤተክርስቲያን እንሂድ ብለህ ቴክስት ስታደርግልኝና ስመጣ አሁን በጣም ተረጋጋሁ። አንተ ሳልነግርህ ሲጀመር መድኃኒቴን ታውቀዋለህ። እኔ እንኳን ልሱ አልነበረም፣ ግን ሰላም ምን ሆና ነው? ሰላምዬ ከአንድ ልጅ ጋር የሆነ ነገር ሳትጀምር አልቀረችም እና ካፌ ውስጥ ጸብ ሳይፈጠር አልቀረም። በግጭቱ ደግሞ እቃዎች ተሰባብረው ነበር። የእቃዎቹን ዝርዝር ደግሞ ለሰላምዬ ሰጥተዋታል። እንዴ ምን እንድታረገው? እቃውን ገዝታ እንድትተካ። ያ ካልሆነ ደግሞ ከስራ መባረር ብቻ ሳይሆን ክስም እንደሚመሰረትባት ነግረዋታል። ወይኔ በማርያም። እና ምን ተሻለህ አንዬ? አላቅም። አሴርን ልጠይቀው ብላት አይቻልም አለችኝ። አሁን ምን እንደማደርግ ራሱ ግራ ገብቶኛል። አይዞሽ በቃ እግዚአብሔር ያውቃል። እሱ ለሁሉም መፍትሄ አለው። እሱ ልክ ነህ። በቃ አሁን ወደ ቤት እንሂድ መሰለኝ። እሺ ግን እኮ እኔ ለምን እንደፈለኩሽ አልነገርኩሽም። እኔ እኮ የእኔ ስሜት ተሰምቶ ነበር የመሰለኝ። እሺ በቃ ንገረኝ። በቃ ከቸኮልሽ ሂጂ፣ ሌላ ጊዜ ልነግርሽ እችላለሁ። እንዴ አንተ ፈልግሻለሁ ብለኸኝ እንዴት ነው የምሄደው? እሺ አንዬ፣ ይሄን ነገር ባልነግርሽ ደስ ይለኝ ነበር፣ ግን ደግሞ ነገሮች ከተበላሹ በኋላ ለምን አልነገርከኝም ብለሽ እንዳትቀይም ብዬ ነው። ምንድን ነው ኤልያስ? ለምን እንዴት ብለሽ እንዳትጠይቂ። ግን ደግሞ ሀንዬ፣ ጆሮና ተምቹ እየሄዱበት ያለው መንገድ ልክ አይደለም። በቃ የሆነ ነገር አድርገሽ አስተካክዩ። ምን? እንዴት? ለምን ብለሽ እንዳትጠይቂኝ እኮ ቀድሜ እነግርሻለሁ አይደል? በቃ ተምቹና ጆሮ እየሄዱበት ያለው መንገድ ልክ አይደለም። በዚሁ ከቀጠሉ ደግሞ ወደ በፊት ህይወታቸው ይመለሳሉ። እኔ ነገሩ ምንም አልገባኝም። ከዚህ በላይ ምንም እነግርሽ ነገር የለም። በቃ ሰላም ሀንዬ። እንዴ ኤልያስ፣ እንደዚህ በሀሳብ ጥለኸኝ ወዴት ነው የምትሄደው? ሰላም ሀንዬ፣ በቃ ልመለስ። ምን ለማለት ፈልጎ ነው? ኤልያስ ደግሞ ችግር አለበት። በቃ ዝም ብሎ ሰውን ማስጨነቅ ይወዳል። ሳምሶን በእናትህ ልቀቀኝ። ኧረ አረጋጊች እኮ ምን እሺ ነው? አንተ ግን ቆይ እዛ የሰራው ስራ አልበቃ ብሎ ነው ቤት ድረስ ታታት ብላ የመጣው? ያረኩትን ነገር እኮ እኔም እንደሚጸጽተኝ እኮ አውቀዋለሁ። ግን በቃ ይቅርታ። ኧረ እባክህ ጸጸተ እንዴ? ኪድዬን እየቀለድኩ ምናምን አይደለም፣ የሌለ ደብሮኛል። እንደው እኮ ጉድ ነው። እሺ ደብሮክ ምን አደረክ እባክህ? እንዲሁ ስገላበጥ ነው ያደርኩት። ለመጀመሪያ ጊዜ ነው እንቅልፍ እምቢ ብሎኝ ያደርኩት። ቆይ ግን እኔ ምንም አላሳዝንህም? ምን እሺ?
ስንት ነገር ካደረከኝ በኋላ ቤት ድረስ ተታት ብለህ ስትመጣ ትንሽ እንኳን አላሳዝንም? ቆይ ቤተሰቦቼ ቢያዩስ? ብራዘርሽ እኮ ወደ ወርክ ሲጥስ ነው እኔ ደቅ ብዬ ጠበቅኩሽ። እህቴ እናቴ ቢኖርስ? ቆይ እኔ አላቅም ስለጨነቀኝ መጣሁ። ለዛ ነው ላይቱ ሙሉ ሳጮልሽ ያደርኩት። ትሰማኛለህ? እኔ አንተ ነገር ገና ሳይጀመር እየበቃኝ ነው። አረ ቺኳ በኪድዬ እንደዛ እኮ አይባልም። አረ ሞትብሻለሁ። ድፍት ብትልስ እኔ ምን አገባኝ? ኪድዬን እየቀለድኩ አይደለም። እምሞት እየመሰለኝ ነው እኮ። ድፍት በል አልኩህ እኮ። እኔ ምን አገባኝ? እሺ በቃ ይቅርታ። ከዚህ በላይ ምን ልሁንልሽ? አላቅልም ግን በቃ በእናትህ ተወኝ ስለፈጠረ። እንደዚህ ተዘርሬ እየለመንኩሽ አይደል እንዴ? እና ጨክነሽ ጥለሽ ልትሄጂ ነው? ኧረ እባክህ አልሄድም አይደል? ተወኝ በእናትህ። እኔ ኪድዬን ዛሬ አፉ ካላልሽኝ ከዚህ የትም ንቅንቅ ነው ማለት ነው። ተገትረ ብትል እኔ ሰላም ምን አገባኝ? እንደዛማ ከሆነ ቤትሽ ደቅ ብዬ ነው የምጠብቅሽ። ኧረ እባክህ ቀለድክ በቃ። እኔ ሲጀመር ወደ ሩቅ ቦታ ነው እየሄድኩ ያለሁት። ቶሎ አልመለስም። ኪድዬን የምሬን ነው። ሳሎን ደቅ ብዬ ነው የምጠብቅሽ። ከዛ በኋላ ወደድሽም ጠላሽም አፉ ትይኛለሽ። አፉ ሳይሆን አፈን ነው የምልህ። ከዚህ በኋላ እንደውም አይንህም ማየት አልፈልግም። ኧረ ሰላሜ ልቤን መንጩ እንደሰራሻትማ መቼም ነው የማልፋታሽ። እንደውም ያንቺንም ልብ መንጩ ሰርቼ መቼም እንዳትፋቺ ነው ማረግሽ። መቼም ነው የማልፋታው። እንዴት አደርክ የላ? እንዴት አደርክ ጆሮ? እግዚአብሔር ይመስገን። እስኪ እሷን መጋረጃ ቀበልኝ። እሺ ተስተካከላለች። ስራ በዛብህ አይደል የላ? አይ ትናንት የገቡ አዲስ መጋረጃዎችን መዘግቡ። የላ። አቤት። ትናንትና ደግሞ እቃዎችን ከመኪና እያወረድ መጋዘን ብቻ እንዳስገባ ተምቹ ነገረኝ። እና ግን እኮ ይሄን ያክል መልፋት አልነበረብህም። እና እቃዎቹ ሳይወርዱ መኪናው ይመለስ ነው የምትለው? ማለቴ እንደዛ ሳይሆን የጉልበት ስራ የሚሰሩ ልጆች አሉ እኮ እነሱን ጠርተህ እነሱ ማስገባት ይችላሉ። እኔ እኮ እዚህ የተቀጠርኩት የትኛውንም ስራ ለመስራት ነው። እኔ እዚህ ያለው ሌላ ተጨማሪ ወጪ እንድታወጡ ነው? ኤላ ለምንድን ነው ራስህን ግን እንደተቀጣሪ የምታየው? አንተ እኮ ወንድማችን ነህ። ይኸውልህ ጆሮ፣ እናንተ በጣም ጥሩ ልጆች እንደሆናችሁ አውቃለሁ። ጥሩ መሆናችሁ ደግሞ በመካከላችን ያለውን ነገር ሊለውጠው አይችልም። ምን እያልክ? ይህ የእናንተ ሱቅ ነው፣ እኔ ደግሞ የእናንተ ተቀጣሪ ነኝ። እውነታው ይሄ ነው፣ አለቀ። ግን እኮ አንተኛ ምንም ነገር ባልነበረን ሰዓት ብዙ ነገር አድርገልናል። ያኔም ቢሆን ምንም የተለየ ነገር አላደረኩላችሁ። ጓደኞቼ ናችሁ። በቃ የተገኘውን ነገር አብረን ተካፈልን። ኤላ ያኔ አንተ ያደረግከው ነገር በሙሉ እኛ የተለየ ነገር ማድረግ አለብን ማለት ነው? ቆይ አንተ የነበረ ነገር በሙሉ የኛ ከነበረ እንዴት ነው የኛ ነገር ያንተ መሆን የማይችለው? ይኸውልህ ጆሮ፣ እናንተ ገና የገንዘብ ጥቅም አልገባችሁ። የኖራችሁበት ህይወትም ቢሆን ያን እንድትረዱ ያደርጋችሁ። ግን ደግሞ ብልጥ መሆን አለባችሁ። ለምንድን ነው ብልጥ ምን ሆነ? ለመጣው ለሄደው ሁሉ ገንዘቡ የምትበትኑ ከሆነ የያዛችሁት ገንዘብ ከሳምንት አይዘልም። ገንዘብ አያያዝን ቻሉበት። ለማንኛውም ቁርስ በልቼ ልምጣ። እዚህ ብትጠብቀኝ ደስ ይለኛል። እኔም አልበላሁም። ለምን አብረን እንጀራ አንበላም? አይ ጆሮ፣ ሱቁ መዘጋት የለበትም። አንተ እዚህ ጠብቅ። ኤላ እኔ ሱቅ ተቀምጬ ምን አደርጋለሁ? እንዳልሸጥ ዋጋዎችን አላውቅም። ለሚመጡት ደንበኞችም ቢሆን እኮ ልጁ ቁርስ ሊበላ ወጥቶ ነው። ቆይታችሁ ተመለስ ማለት ዘግቶ ከመጥፋት የተሻለ ነው። ትናንት ባደረግኩት ነገር ተቀይመኛ አይደል? የምንሄደው ወደ ትላንት ሳይሆን ወደ ነገ ነው። መራመድ ያለበት ሰው ደግሞ ማየት ያለበት ወደፊት ብቻ ነው። በጣም ይቅርታ ኤላ። ጆሮ፣ እዚህ ዓለም ላይ አግኝቶ ማጣትን የመሰለ ክፉ ነገር የለም። አግኝታችሁ እንዳታጡ ተጠንቀቁ። ለማንኛውም በቻልኩት መጠን በፍጥነት ለመመለስ እሞክራለሁ። ወንዙ ጎደል ሲል እንዳላይሽ ምንድን ነው የሰውዬ እንዳለ መንገዱን ዘግቶ እኮ መሄጃ ሳጠኝ። ምንድን ነው የሚያክል አምላክ ተራራ የሚያክል ሰውዬ ለዛሬ ብቻ ልሳኑ ዝጋል እባክህ።
ተምቹ አንተን እኮ ነው። እኔ ነኝ ዝግባው። ጸሎት ጸልይ፣ እሷን እንኳን አሰማኝም። አንተ የምን ጸሎት ነው እንዴ? ዝግባው አንተ ነህ እንዴ? ምን እየሰራ ነው? ምን እየሰራ አሰማም እንዴ? ኤርፎን አድርጌ እኮ ነው፣ ለዛ ነው ያልሰማሁ። ምን ሙርት ይዛለህ እንዴ? ና ቀጥል። ኧረ እመጣለሁ። እሺ ትሰማኛለህ? እኔ ፑሻፕ እሰራለሁ፣ አንተ ትቆጥራለህ። ዝግባው ምንድን ነው የምትለኝ? ምን አባ ነው ያልከው? ያኔ እኮ ቆጥራለሁ፣ ግን ቁጥር ላይ እስከዚህ ምን? እንደውም ተንበርክከህ ነው እሺ የምትቆጥረው። ጭራሽ ተንበርክኬ? ኧረ በፈጣሪ ይደብራል። ዝግባው ተንበርክክ። እሺ ቆጥራለሁ፣ ግን ምን አድርጌ ነው የምታሰቃየኝ? አሁን መቁጠር ጀምር። 1 2 3 4 5 9 ከአምስት ቀጥሎ 6 ነው። 9 ይላል እንዴ? 6 7 8 9 10 11 65 66 67 ቁጥር እንጂ ምንድን ነው? እሺ 68 69 ይቅርታ አንዴ ስልክ ላንሳ። የምን ስልክ ነው? ብታይ የሆነ ጽድት ያለች ጠብሻለሁ። አቤት በዛ ላይ ቁንጅ ነው። እሱን ተው፣ ጥፍጥኗ። ስሟ ማን ነው? ስሟ ራሱ ውበትና ጥፍ። አባወሬ አትቀደድብኝ፣ ዝም ብለህ ስሟን ተናገር። ስሟ ማን እንደሆነ ታውቃለህ? ማር ሲላስ። ደስ አይልም? በእናትህ ማር ሲላስ። እና አሁን ምን አባቷ ፈልጋው ደወለች? እኔ ምን አውቃለሁ ዝግባው። እስኪ ላውራት፣ የሆነ ናፍቂያት ምናምን ሊሆን ይችላል። አንሳና አውራትና ምሳ ትለቅብኛለህ። ኤሎፎን ቀይ አዴ ኧረ ቺኳ ጩጬ እያለች እንዲህ ፋራ ነበረች እንዴ? በምን ታጥባ ነው እንደዚህ ፎ ያለችው? ውይ እኔ በዚህን ጊዜ አግኝቻት ቢሆን መቼም ነበር የማልፈንቅቅባት። ቤተሰቦቿ ደግሞ ምንሽ ናቸው? ከኛ የባሱ ነጮች አይደሉ እንዴ? እነዚህንማ ብንመጸውታቸው ራሱ እንጸድቅባቸዋለን። ኧረ ላሻ ግን ይመቻቸው ያራድዬ ልጆች። እንዴ ቺኳ መተሻል እንዴ? አዎ መጥቻለሁ። ምንድነው ኮቴሽን ማንሰለበው? ስትገቢ እንኳን እኮ አልሰማሁሽም። አንተ ኧረ ቺኳ ሙድ አትያዢ። በቃ እሺ ደቅ ብለን ስለ ፎንቃችን እንነጋገርበታ። ቁጭ በል። አንተ ግን ቆይ እንዴት ነው በዚህ ልክ ደፋር የሆንከው? ምን አረኩኝ? እንዴት ነው ቆይ ማንም ሰው የሌለበት ቤት ገብተህ ቁጭ የምትለው? ቅድም እኮ በሩ ሳዘጊው ስትሄጂ ቶሎ እንደምትመለሽ ባነንኩኝና ደቅ ብዬ ልጠብቅሽ ብዬ። አንተ ግን ቆይ ለምንድን ነው የማይገባው? አረ በኪድዬ ቺኳ፣ እኔ እኮ ሲደብርሽ እኔም በጣም ነው የሚደብረኝ። በቃ ተረጋጊና ስለ ፎንቃችን ብንወያይ አይሻል? እኔ ምንም ነገር ካንተ ጋር ማውራት አልፈልግም። በቃ ተወኝ። አረ በኪድዬ እያልኩሽ ቺኳ። ሳሚ ስለፈጠረ በቃ ተወኝ። እኔ ካንተ ጋር ምንም አይነት ነገር ማውራት አልፈልግም። አረ ቺኳ በኪድዬ ስልሽ እኮ አጨክኝም ነበር። አረ በኪድዬ እያልኩሽ ነው። ወይኔ ሰላም፣ ደካማ ጎኔን አውቀህ መጫወቻ አደረከኛ። እሺ ምንድን ነው? ሻፊና ያመጣሻት እንዳቦ ንፍወሳታ። እኔ ደግሞ ምንም አልተገበትኩም። በቃ ካልተገበትኩ ደግሞ ምንም ጭዌ ወሬ ምናምን አልችልበትም። ሳሚ ምን እሺ ነው ቺኳ? እኔ ለቀልድ የሚሆን ጊዜ የለኝም። አረ እኔም እየቀለድኩ አይደለም። ካልተፈወስኩኝ ብዙ ወሬ አልችልበትም። እኔን ሊያስደብርሻል። አረ ስለፈጠረ ሳሚ፣ እንዴ ቆይ እንዴት ነው በዚህ ልክ የሰው ድብርት የማይገባ? እንደዚህ ያስደበርኩሽ ያለሁት እኮ ስላልተገበትኩ ነው። በቃ ዳቦዋና ጫውታትና ከዛ በኋላ እናወራለን። ወይኔ ሰላም፣ አሁንስ በጣም ተለማመጥኩ። አሁን ውጣልኝ። አረ ቺኳ ልቤን መንጩ በልተሽ ለአንድ ዳቦ እንዴት ታካብጃለሽ እንዴ? ውጣልኩ እኮ በቃ ውጣልኝ። እንዴ በቃ እሺ ቺኳ አረጋጊው። ዳቦ ይቅርብኝና ስለ ፎንቃችን ብቻ እናወራሽ። አንተ ሰውዬ ውጣልኝ አልኩ እኮ። ተነስ ውጣ። አረ ቺኳ ተይ ግን እሞትብሻለሁ። በኋላ ደግሞ ጸጸቱ ናችሁ። ለምን ድፍት አትልም? እኔ ሰላም ምን አገባኝ? ውጣልኝ። አረ ተይ ግን ቺኳ ግን አረ ተይ ውጣልኝ አልኩ እኮ። እንዴ ጭራሽ ይጫወትብኛል እንዴ ቤቴ ድረስ መጥቶ። ኪድዬን የሌለን ፎረቀኩብሽ። እሺ ደግሞ ታይኛለሽ። መቼም ነው ማልፋታሽ። አልፋታሽም። ወይኔ ሰላም፣ የማንም እብድ የሆነ ሰውዬ መጫወቻ ነው እንዴ? ጭራሽ ቤቴ ድረስ መጥቶ
እንዴ ቆይ ልጁ አብዶ ሊያሳብደኝ ነው እንዴ? ሰላም ነው። እንዴት ነህ? እንዴት ነሽ? አለን። ይሄ ምግብ አልተመቸኝም ነበር። ሌላ ምግብ አለ? አዎ አለን። ምን ይሆንልህ? እስኪ ጥብስ። እሺ። ሰውዬው ወዴት ተሰወረ? ምንድን ነው? ወይኔ ሰላምዬ እባክሽ አንሺው 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 አንሺው። ኧረ በፈጠረሽ እቺ ደግሞ ምን አባቷ ነው ስልክ ማታነሳው? አንተ ምንድነው እንደ በረድ ድስት አፈን የሚበረግደው? በበረግድስ ምን ችግር አለ? ወደዛ ዞረ በርግዳ። ልትበላኝ ነው እንዴ ጀዝባ? እናት ሳደቢያ ምን ያሳድብሻል? አሁን ዝም አልልም ካልክ በስድብ ብቻ ልትፋታም። እሺ ካልሴ ነው አፍ ውስጥ ምከተል። አልሞት አልኩሽ። ምን ማለት ነው? ያንቺን ካልሲ ያሰበሽው? አንተ ልጅ ግን ትንሽ አበዛው አልመሰለህ? እውነቴን እኮ ለተለያዩ ነፍሳቶች መፍትሄ ያለው አንቺ ጋር ነው። እሱም ካልሲሽ ነው። አንተ እንዴት አባኔ ያፈላው በኪድጊ እንዴ? ይሄ አንቺ ኩርኩም ሱስ ነው ይንብኝ። በርጫይ በይው። ጭራሽ ሙርት ይዛለ እንዴ? እውነቴን እኮ ነው። ለምን የበርጫ ገፈተሪኝ? እንደዚህ አፍ የሚከፍተው እኮ በርጫ ስለሌለ ሱስ። እስኪ ሙዳታሽ እኔም የለኝም ባክ። ለነገሩ አሁን ሂጅ ጆሮ ልቀፍለው ባክ። ምን ጆሮስ ኮን ይቅርብኝ። ለምን ትናንትና ያን ሁሉ አመላ ቀፈለሽ መጣሽ እንደገና ዛሬ? ገና ምን አይቶ ሙሉ ሱቁን ነው ማሸጥለት። አንቺ ግን አይደብርሽ? ጆሮ እኮ የሌለ ያራዳ ልጅ ነው መስሎኝ። እኔም ተበለው መስሎ ነው ማለት። እኔማ ያራዳ ልጅ ነው አያሳፍረኝም ብዬ እሱ ጉንዳን ከምታክል ልጅ ጋር ይኸው ፎንቃ ፎንቃ እየተጫወተ ሙድ ይዘ። አቤት መቀደድ! የጆሮ ችክ የሌለሽ ያበደሽ ነች ይባላል። ጉንዳን ታያለሽ እንዴ? ማን አባ ነው ቆንጆ ናት ምናምን ያለክ? ደግሞ ሲያወራ ነው የሰማሁት። ግን ሱሲ እነዚህ ልጆችን ግን ብትፋቻቸው ይሻላል። ሰማኛለህ? ድጋሚ እንደዚህ አይነት ጭው ያነሳለሁ ብትል ኪድዬን ነው የምልህ፣ አስቀይምሃለሁ። ለምን? ጆሮያችን እርጉም የመሰለሽ ልጅ ካልተፋታት እኔ መቼም ነው የማልፋታው። አይ ልጅቷ ያላት ስም አንዴ ጉንዳ አንዴ እርጉም ምንድን ነው? ምን ይመስላል በኪድዬ? እሺ ወዴት ነው? ምን አገባ ደግሞ? ተከተለኝና በአናት ነው ማቆም። እሺ ይቺን ነገር አሞክሪያትም እንዴ? ወሬኛ እኔ እንደማልፈልግ እኮ ታውቃለህ። ግን በቃ እንደዚህ ነው ስንጋባ አንቺ እያፈላሽ እኔ ብቻ ነኝ የምጠጣው ማለት ነው? አንተ እኔ የማገባው እና እኔ አንተ መቼም ነው የማላገባህ። ለምን አላገባህማ? እንዴት? እንዴትም ለምንም የለውም። በቃ አላገባህም አልኩኝ፣ አላገባህም። የምርሽ ነው አንቺ? በዚሁ የምትቀጥል ከሆነ አዎ የምሬኝ ነው። አሁን የሆነ ነገር እየሸተተኝ ነው። እኔ እኮ እፈልግሃለሁ ስትይኝ ናፍቄሽ የጠራሽኝ መስሎኝ እኮ ነበር እንደዚህ እየበረርኩ የመጣሁት። አዎ አልናፈቀኝም። እና እንደዛ ከሆነ ማታ አይደርስም ነበር? ማታ ረጅም ጊዜ ልናወራ ስለምንችል ላለመጨቃጨቅ ነው አሁን የፈለኩ። እሺ ምንድን ነው? ሱቅ ምንድን ነው የተፈጠረው? አልገባኝም። አሴር ሱቅ ምንድን ነው የተፈጠረው እያልኩ ነው። ኧረ አንቺ ተረጋጊ፣ ምንም ነገር አልተፈጠረም። አትዋሽ። እውነቴን ነው፣ ምንም ነገር አልተፈጠረም። አሴር አትዋሽ አልኩህ እኮ። ኪድዬ ነው የምሬን ነው፣ ምንም የተፈጠረ ነገር የለም። ልሄድ ነው። ሳናወራ እየዋሻኝ እንዴት ነው የምናወራው? እኔ ምንም ነገር አልዋሸሁሽም፣ እውነቴን ነው፣ ምንም ነገር አልተፈጠረም። እውነቱን ለማወቅ ዝግጁ ስትሆን እናወራለን። አንቺ አሁን ግራ እያጋባሽኝ እኮ ነው። ትሰማኛለህ አሴር? እኔ ወደፊት የሚራመድ እንጂ ኋላውን እያሰበ ወደ ኋላ የሚቀር ወንድ ማግባት አልፈልግም። እኔ ነገሩ ግራ እየገባኝ ነው። ምንድን ነው? አውቆ የተኛም ቢቀሰቅሱት አይሰማም ነው ነገሩ። እቺ ልጅ ደግሞ ምን አድርጊያት ነው? ቆይ ምን አጥፍቼ ነው ደግሞ?
ምንድነው የምንለው አሁን? ውይ አንቺ ደግሞ ፍርሃትሽ እኮ መከራ ነው። ማር ሰውየውን አላወቅሽውም። የሆነ ነገር ካገኘብን ይገድለናል። ቆይ ይሄን ያህል ምን የተለየ ነገር አደረግንና ነው? ከኔ ፍቃድ ውጭ እንዳትደውሉልኝ ብሏል። አንቺ ደግሞ ተይ ያልኩሽ ደወልሽለት እና ብደውል ለምን ችግር አለው? ይሄን ጉዳይ ዝግባ አውቆ ቢሆንስ? ይሄን ያህልማ መላክ አታድርጊው። እሱም እኮ ሰው እኮ ነው። አቅሜ የተወሰነ እኮ ነው። ነግሬሻለሁ። በዚህ ጊዜ እኔ መሞት ቅድ የለኝም። እመኚኝ የኔ ቆንጆ። ይሄን ያህል አካብደሽ አትይው። ምንም አያመጣም። እንደሱ ቢሆን ይሻላል። ቆይ ግን ምን ብሎሽ ነው? እኔ ምን አውቃለሁ? ስልኩን አነሳሁት። እፈልጋችኋለሁ ብሎ ዘጋው። እና ለዚህ ነው የፈራሽው? አነጋገሩ ልክ አይመስለኝም ማርሲ። ችግር የለውም ባክሽ። አሁን እሱን ቶሎ እናገኘውና ማታ ደግሞ ያን ጅልጥ አግኝቼው ገንዘብ እቀበለዋለሁ። ይሰጥሻል? ወዶ ነው የሚሰጠኝ። ወዶ ነው ማለት ለአንድ ቀንም እኮ ቢሆን ይሄን የመሰለ ገላ አቅፏል። እሱን ታዩ። ወንድ ልጅ አንድ ቀን ያገኘውን ገላ ደግሞ አያስታውስም። ማር እኮ ነኝ። እንዲህ በቀላሉም አይተወኝም። እንዳይረሳኝ አድርጌ ነው ማተቡን የመታውለት። እሺ አሁን እንሂድ። አንቺ ግን ቆይ ስሚ፣ እዛ ዝግባ ፊት እየተርበተብሽ እንዳታዋርድ። እሺ ሞክራለሁ። ምንድነው አንቺ ቀስ ብለሽ አትበይም እንዴ? ምን እሺ ነው? ምንድነው ሴት ነሽ እኮ እንደ ሴት አትበይም እንዴ? ሴትነቴ ደግሞ ከአመጋገቤ ጋር ምን ያገናኛል? ሰሚኛለሽ? ሴት ልጅ እኮ ኮራ ብላ ስትበላ ነው የሚያምረው። አንቺ እኮ ሳህኑንም ልጎርሽው ነው። ዝግባው። ከግብዣው ጋር ምክር ካለው እኔ ቆሰዋለሁ። ፒስ። እሺ እንደፈለግሽ ቢ። እንደዛ ነው የሚባል ያራድዬ ልጅ። ቆይ ግን ሱሴ ያ ጆሮ አይጋብዝሽም እንዴ? ኧረ በእናትህ ተወኝ። እሱ እኮ ከሸመጠጠኝ ቆየ። እንዴት? የሆነች ልጅ አለች። እሷ ላይ ክፉ ነቀቀ በኋላ ሁላችንም ነው የፎረገተን። ሁሉ ነገሩ እኮ እሷ ነች። አሁን አሪፍ ጭው ያመጣሽ ደግሞ ምን አይነት ልጅ ሆና ነው? ኧረ በእናትህ በዚህ አንድ ምግብማ ያኔ መሰለ ጮማ ወሬ አልተወክም። እና ምን ችግር አለው? ይጨመርልሻ። እናት አንድ ምግብ። እንደዛ ከሆነማ አጫውትሻለሁ ብሩ። ጆሮ ከሆነች ልጅ ፎንቃ ገብቶለታል። እሱን ደግሞ ሰምቻለሁ። ቆይ ምን አይነት ልጅ ናት? ሰዎች ያበደች ቺክ ናት ምናምን ነገር ይላሉ። እኔ ግን ምኗም ነው የማይደለኝ። ቆይ ግን ጆሮ እንዴት ነው የወደዳት? ቀላል ይወዳታል። አንድ ቀን ለምን አናገርሻት ብሎ በጥፊ ያልመታኝ መሰል። አንቺ ግን ከጆሮ ፎንቃ ገብቶልሻል እንዴ? ወይኔ አንድ ቀን እኮ ወግቻት ነበር። ግን ምን ያደርጋል እቺ እንደ ድመት 9 ነፍስ ነው መሰለኝ ያላት ተረፈች። ወይኔ አንተ ደግሞ የሌላ አናዳኝ ነው። ልጅቷ ምንድን ነው የምትሰራው? ማለቴ እንዴት ነው የምትኖረው? ቀሪውን ሌላ ጊዜ አጫውታለሁ ብሮ። አሁን ልፈውስበት እንዴ? ምግብ ላይ ወረም እኮ። ምግቡ የት ይልብሻል? አሁን የምትነግሪኝን ንገሪኝ። አረ በቃ በያፍተኝ እንዴ ልፈውስበት እንጂ። ጆሮ አሁን ድክመቶች ግን ጠቅላላ እየደረስኩባቸው ነው። እንገናኝ። ምን ነው ተመሰጥክ? አልተመሰጥኩም እባክሽ። ማነሽ እናት? አንድ ምግብ ለኔም ተጨማሪ ነው አይሻልም? ደስ ይለኛል ነው ማለት እና ይናበላ። በቃ አንቺ ምግብ ሲባል በቃ ኧረ ተይ ኧረ ተይ ኧረ ተይ። ምንድነው አንቺ ፈልግሻለሁ ብለሽ ጠርተሽ እንደዚህ በዛው ትጠፊያለሽ እንዴ? ይቅርታ ሰላምዬ፣ ሰው መጥቶብኝ ነው። እሺ ችግር የለውም። ለምን ደጋግመሽ ደወልሽ? ሰላምዬ ምን እንዳገኘው ብታውቂ አታምኚኝም። ምንድነው? ምንድነው? ሰላምዬ ይሄንን ከፍለሽ በቃ ወደ ስራሽ ትመለሻለሽ። ቆየ ማን ብር ነው? አላውቅም፣ ግን አንድ ከስተመር ነው አስቀምጦልሽ ሄደው። ኪዱ በእናትሽ አትቀልጂ። ሙች ስልሽ ሰላምዬ ናንቺን ወዳሽ እንድከፊበት ያስቀመጣልሽ። እንዴ ምን ሆነሽ ነው እንደዚህ የምትቀልጁ? እኔ ይሄንን ብር አልፈልግም። ወይ ሰላም ደግሞ ድርቅ የምትይው ነገር አለ። ኪዱ እኔ አንቺን ገንዘብ እንደማልፈልግ ነግሬሻለሁ። ሙች ሰላምዬ የኔ አይደለም የሆነ ሰው ነው አስቀምጦልሽ ሄደው። ምን አይነት ሰው? ፊቱን እንኳን በደንብ አላስተዋልኩትም፣ ግን ዋናው ነገር ገንዘቡ መገኘቱ አይደል? ኧረ በእናትሽ እኔ አልፈልግም። እንዴ እኔ የሰው ገንዘብ ምን ያደርግልኛል? ቆይ ሰውየው ምንም ነገር ሳትጠይቅ ቢሰጥሽ ምንድነው ችግሩ? ቆይ ግን ሰውየው ለምን ሊረዳኝ እንደፈለገ በምን አውቃለሁ? እሱ ሌላ ቀን የሚመለስ ጥያቄ ነው። አሁን ለችግርሽ መፍትሄ ተገኝቷል። አሜን ብለሽ አመስግነሽ ተቀበይ። ኪዱ ቆይ ሰላምዬ ስራውን ትፈልጊዋለሽ አይደል? መፈለግማ እኮ ፈልገዋለሁ። ስለዚህ የተሰበረውን እቃ ተክተሽ ወደ ስራሽ መመለስ አለብሽ። ኪዱ እኔ ነገሩ ምንም እየገባኝ አይደለም። እንደውም ራስቸው ሰላምዬ ይሄንንም አንድ ላይ አስቀምጠውልሽ ነበር።
በቃ አንቺ ጨርሰሽ ነሽ፣ እኔ ወደ ስራ እንመለስ። እንዴ እኔን ላሳብ ሰጥሽኝ፣ አንቺ ወዴት ስትሄጂ ነው? እኔም እኮ የሆነው ነገር ምንም እየገባኝ አይደለም። በቃ እኔ ልመለስ፣ አንቺ ጨርሽኝ። ችልጅ አሟታል እንዴ?